ሰላም እንዴት ናችሁ? ውድ ቤተሰቦቻችን በዛሬው ቆይታችን የምንመለከተው በግሎባል ትሬንድ ቻፕተር 3 ላይ የሚገኘውን ኢንተርናሽናል ፖለቲካል ኢኮኖሚ የሚለውን ክፍል ይሆናል ማለት ነው። እንግዲህ ኢንተርናሽናል ፖለቲካል ኢኮኖሚ የሚለውን ክፍል ስንመለከት በመጀመሪያ ትርጉሙ ምንድን ነው እና የተለያዩ ቲዎሪዎች አሉ በዚህ ጉዳይ ላይ የተቀመጡ እነዛን ቲዎሪዎች የምንመለከት ነው የሚሆነው። እንግዲህ ፖለቲካል ኢኮኖሚ የሚለውን ሀሳብ እንኳን እንደ ዓለም አቀፍ ደረጃ ለመጀመሪያ ከተመለከታችሁት ሁለቱ ነገሮች ማለትም ኢኮኖሚ የሚባለው ሀሳብ እና ፖለቲካ የሚባለው ሀሳብ እንዲሁ ጀነራሊ አንድ ላይ ተያይዘው የሚመጡ ጉዳዮች ናቸው። ማለትም ኢኮኖሚ አንድ ሰው በኃይል በጣም እየደረጀ እና በገንዘቡ በጣም አቅሙን እያጎለበተ መጣ ማለት መጨረሻ ላይ ይመጣና ፓወር ያገኛል። ፓወር ደግሞ ፖለቲካ የሚለውን ፖለቲካሊ ሀይ እንዲሆን ያስችለዋል። ስለዚህ ኢንተር ሪሌትድ ናቸው እነዚህ ኮንሰፕቶች ልንል እንችላለን። ጀነራሊ ግን አሁን ላይ ወደ ክፍላችን እንግባና ሚኒንግ ኤንድ ኔቸር ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ ምንድን ነው እንመልከት። there is no universal agreement on how international political economy should be defined። በዓለም አቀፍ ደረጃ ላይ ይሄ ነው ተብሎ የተቀመጠ የፖለቲካል ኢኮኖሚውን በዓለም አቀፍ ደረጃ ይገልጻል ተብሎ የተቀመጠ ዲፊኒሽን የለም። ነገር ግን የተለያዩ ሰዎች በተለያየ አይነት ቲዎሪዎችን ነው የምንመለከተው። እንዲህ ተብሏል፣ እንደዚህ አይነት እሳቤ አለ፣ እንደዚህ አይነት እሳቤ አለ የሚል ገለጻ ብቻ ነው የተቀመጠው ማለት ነው። For the purpose of discussing in this chapter, a broader definition of IPE is adopted። እንግዲህ ለዚህኛው ለኛ ቻፕተር ደግሞ እንግዲህ ይሆናል የሚባለውን ዲፊኒሽን ስንመለከት ኢንተርናሽናል ፖለቲካል ኢኮኖሚ is a field of inquiry that studies the ever-changing relationship between government, businesses, and social forces across history and in different geographical area ይለናል። እንግዲህ እሺ ኢንተርናሽናል ፖለቲካ ኢኮኖሚ ታዲያ ምንድን ነው ብለን ስንመለከት ይህ ምንድን ነው? የኢንኳሪ ፊልድ ነው፣ የጥናት አንዱ ክፍል ሲሆን ዛት ስተዲስ የሚያጠናውም the ever changing relationship between በመንግስት፣ በቢዝነስ ሰዎች፣ በሶሻል ፎርሶች፣ በታሪክ እንዲሁም በተለያዩ ቦታዎች ላይ ማለት ነው ገቨርንመንት ሊሆን ይችላል፣ በቢዝነስ ማኖች እንዲሁም በተለያዩ ማህበራዊ ፎርሶች መካከል ያለውን ተለዋዋጭ የሆነን ግንኙነት የምናጠናበት ፊልድ ነው ምን የሚባለው ኢንተርናሽናል ፖለቲካል ኢኮኖሚ የሚባለው ማለት ነው። እንግዲህ the field thus consists of two central dimension namely ይሄኛው ከስሙ ራሱ ጀነራሊ እንደምንመለከተው ኢንተርናሽናል ፖለቲካል ኢኮኖሚ አይደለም። ከስሙ እንደምንረዳው ፖለቲካ ኤንድ ኢኮኖሚክ ዳይሜንሽን ይዞ እንመለከታለን። አስ ኢኮኖሚክ ዳይሜንሽን የራሱ የሆነን ነገር ሲያስቀምጥ አስ ኤ ፖለቲካል ዳይሜንሽን ደግሞ የራሱን ነገር ይዞ እንመለከተዋለን ማለት ነው። አስ ኤ ፖለቲካል ዳይሜንሽን ስንመለከት accounts for the use of power by variety of actors including individuals, domestic groups, states, IOS, NGOs, and TNCs and MNCs ይለናል። መልቲናሽናል ኮርፖሬሽንስ የሚባሉት ማለት ነው። ፖለቲካ የሚባለው ነገር ቅድም እንዳልኳችሁ ኢት ኢዝ ኤ ፓወር ኃይል ነው አይደለ? አንድ ስልጣን ነው ወይም ፖለቲካ ወይም የበላይነትን የሚቆጣጠር ላይ ያለ ነገር ነው የሚገልጽልን። ታዲያ ፖለቲካል ዳይሜንሽን ስንል በዩኒቱ ማለት በዩኒት ዋን ላይ እንደተማራችሁት የተለያዩ ቫሪያቲ ኦፍ አክተሮች አሉ በኢንተርናሽናል ሲስተሙ በአጠቃላይ በዓለም አቀፍ ደረጃ ላይ ኢንዲቪዥዋል አክተሮች ሊኖሩ ይችላሉ፣ ስቴት አክተሮች አሉ፣ ነን ስቴት ነን ገቨርንመንታል የሆኑ አክተሮችም አሉ። ስለዚህ ፖለቲካል ዳይሜንሽን ብለን ስናነሳ አካውንት ኦር ዘ ዩዝ ኦፍ ኤ ፓወር ባይ ቫሪቲ ኦፍ አክተርስ ይለናል። በእነዚህ አክተሮች መካከል በእነዚህ በተለያዩ አክተሮች መካከል ያለውን ዘ ዩዝ ኦፍ ፓወር የሚያጠና ክፍል ነው ማለት ነው። ፖለቲካ ኢዝ ሪሌትድ ቱ ሞርሊ ከምን ጋር ከፓወር ጋር ይሄዳል። እንግዲህ አክተር ስንል ግን እነማ ግለሰብ አክተር ነው፣ በዓለም አቀፍ ደረጃ ላይ ለውጥ ማምጣት ይችላል። ዶሜስቲክ ግሩፖችን ከተመለከትን የራሳቸውን ለውጥ ማምጣት ይችላሉ። አስ ኤ ስቴትም የራሱ አክተር ነው። ከዚህ በተጨማሪ ነን ስቴት የሆኑ አክተሮችም አሉ አይደል? ኤንጂኦ መልቲናሽናል ኮርፖሬሽን የምንላቸው እነሱንም የሚያጠቃልል ነው ፖለቲካል ዳይሜንሽን ስንል። ስለዚህ all these actors make decision about the distribution of tangible things such as money and products or intangible things such as security and innovation። እነዚህን ከላይ ያነሳናቸውን አክተሮች እንመልከት። as a political ዳይሜንሽን ስንመለከት እነዚህ አክተሮች እያንዳንዳቸው በዓለም ደረጃ ላይ ላሉ ነገሮች ስርጭት ዲስትሪቢዩሽን እንዲሁም ደግሞ በነዛ ነገሮች ላይ ለሚደረጉ ማንኛውም ነገሮች ዲሲዥን ሲሰጡ እናያለን። ማለትም ታንጂብል ለሆኑ ነገሮችም ኢንታንጂብል ለሆኑ ነገሮችም በዓለም አቀፍ ደረጃ ላይ ለሚፈጠሩ ማለት ነው። ታንጂብል ስንል ምን ማለታችን ነው?
ገንዘብ ተዳሳሽ ነው አይደለ? ወይም ደግሞ የምንሻሻጣቸው እቃዎች ከአንድ ሀገር ኤክስፖርት ተደርጎ ወደ አንዱ ሀገር የሚመጣው እቃ ፕሮዳክት ምንድን ነው? ተደሳሽ ነው አይደለ? የሚዳሰሱ ታንጀብል የሆኑ ቲንጎች ናቸው። ስለዚህ አንዱ አክተር በአንዱ ነገር ላይ ተጽዕኖ መፍጠር ይችላል ወይም ደግሞ ስርጭቱን ላይ ውሳኔ መስጠት ይችላል። በተመሳሳይ መልኩ ኢንታንጂብል የምንላቸው ደህንነት፣ ኢኖቬሽን፣ ፈጠራ ምናምን የመሳሰሉት ጉዳዮች ላይም እንደ ኤንጂኦ የራሱን ስራ ሲሰራ ልታዩት ትችላላችሁ። እንደ ሀገር በደህንነቷ ላይ ስትሰራ ታያላችሁ። እንደ ኢንዲቪዥዋል አንድ ግለሰብ በራሱ ላይ በደህንነቱ ላይ ሲሰሩ ልታዩት ትችላላችሁ። አይታችኋል። ይህንን የማድረግ ስልጣኑ ፓወር ነው፣ ፖለቲካል ዳይሜንሽን ብለን እንገልጸዋለን ነው። In almost all cases, political involves the making of rules pertaining to how state and society achieve their goal. ስለዚህ በብዛት ፖለቲካ የሚባለው ነገር ኢንቮልቭ የሚያደርገው ለምንድነው ስንል ሰዎች ወይም ደግሞ ማህበረሰቦች ወይም ደግሞ ሀገሮች ስቴት ብለን የምንጠራቸው ማለት ነው how to achieve their goal እንዴት ነው ግባቸውን የሚያሳኩት ስንል ፖለቲካ የሚባለው ነገር ኢንቮልቭ ያደርጋል። ፖለቲካ more related with power አንድ ነገር የማድረግ ማለት ነው። አንድ ነገር ኢምፖዝ የማድረግ ስልጣን ፓወር ወይም ፖለቲካ ተብሎ ተገልጿል በዚህ እሳቤ። እንግዲህ another aspect of politics is the kind of public and private institutions that have the authority to pursue different goals። እንግዲህ ሌላው አስፔክቱን የፖለቲክስ ወይም የፖለቲካ ሌላ ገጽታውን ስንመለከት እንግዲህ is the kind of public and private institution ማለት ከመንግስት ብለን ከምንጠራቸው ወይም ደግሞ የግል ብለን ከምንጠራቸው ተቋማት ኢንስቲትዩሽኖች ውስጥ that have the authority to pursue different goal የተለያዩ ግቦችን ፐርሲው ለማድረግ የመጠቀም ስልጣን የመጠቀም አውቶሪቲን የመጠቀም ነገር ነው ፖለቲክስ የምንለው ነገር። ስለዚህ ፖለቲክስ ስንል ኢዝሊ ሞር ሪሌትድ ዊዝ ፓወር በተለያዩ አክተሮች እንዴት እንጠቀማለን፣ እንዴት እነሱ ውስጥ ውሳኔ መስጠት ይችላሉ ወይም ደግሞ እንዴት ስርጭቱን ይወስኑታል የሚባለው ሀሳብ ይታያል ማለት ነው። ዌን ዊ ሲ ዘ ኢኮኖሚክ ዳይሜንሽን ኢኮኖሚክ ሲባል ሁል ጊዜ ስለ ሪሶርስ ነው አይደለ? ኢኮኖሚ የሚባለው እሳቤ ራሱ የመጣበት ምክንያት ዓለም ላይ ያሉት ሪሶርሶች ስኬርስ ስለሆኑ እነሱን በተገቢ ሁኔታ አሎኬት ለማድረግ ነው። ስለዚህ ኢኮኖሚክ ዳይሜንሽን ስንል deals with how scarce resources are distributed among individuals, among groups, among a nation states። እንዴት ነው እነዚህ አላቂ የምንላቸው እጥረት ያለባቸው ሪሶርሳችንን ለእነዚህ አክተሮች በተገቢው መልኩ የምናከፋፍለው ማለት ለኢንዲቪዥዋል ሊሆን ይችላል። አስ ኤ ግሩፕ ያሉ አክተሮች አሉ። ለሀገራቶችም እንዴት እናከፋፍላለን እነዚህ ስኬር ሪሶርስ የሚለው ይታይበታል ማለት ነው። ስለዚህ አንድ ነገር የማድረግ ስልጣን ከፖለቲካ አንጻር እነሱ እንዴት እናሰራጫለን ሲሉ ኢኮኖሚክ ደግሞ ሃው ስኬር ሪሶርሱን እንዴት አድርጌ ልከፋፍል ይላል ማለት ነው። እነሱ ያንን የመወሰን ኢኮኖሚውን የመወሰን ምን አላቸው ማለት ነው፣ ስልጣን አላቸው ማለት ነው። እሺ today a market is not just a place where people go to buy or exchange something ይለናል። አሁን ላይ ያለውን ገበያችንን ከተመለከትን ደግሞ እንግዲህ አንድ ሰው ግዴታ ሄዶ ሸምቶ አይደለም አይደለ? ኤክስቼንጅ በጣም ተቀይሯል። የነገር ኤክስቼንጃችን ኦንላይን ሆኗል። እንደ በፊቱ በፕሌስ በቦታ ሳይሆን የተቀየ ዲፈረንት ነው ከበፊቱ። ስለዚህ እሱን የሚያነሳልን ነው። the market can also be thought of a driving force that shape human behavior። ሌላው ደግሞ እንግዲህ ማርኬት ወይም ገበያ ሲባል የሰውን ባህሪ የሚቀይር አንድ አካል እንደመሆኑ ምክንያትም ከኢኮኖሚ ዳይሜንሽን አንጻር ይሰራል። እንዴት ገበያ የሰውን ባህሪ ይቀይራል ስንል ገበያ ኤክስቼንጅ ነው አይደለም? በሁለት አካላቶች መካከል የሚደረግ ልውውጥ ቢትዊን ቱ ፓርቲስ። ስለዚህ የትራንዛክሽን ሲኖር ንግግር አለ፣ የተለያዩ ባህሪዎች ይመጣሉ፣ የተለያዩ ቶቶች አሉ። ስለዚህ እነዚህ ነገሮች የሰውን ባህሪ ሼፕ እያደረጉ ይመጣሉ ይለናል ማለት ነው። እንግዲህ በ3.1 ላይ እችን ነው የተመለከትነው ወይም እንደ ጀነራል ሀሳብ የተመለከትነው ይሆናል። በቀጣይ የምንመለከተው ቲዎሬቲካል ፐርስፔክቲቭ ኦፍ አይፒኢ ኢንተርናሽናል ፖለቲካል ኢኮኖሚ የተለያዩ ከመርካንቲሊዝም ላይበራሊዝም የተባሉ የተቀመጡ እሳቤዎች አሉት። እነሱን አንድ በአንድ የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። እንደ መግቢያ ግን ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። አመሰግናለሁ።